አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። ዛሬ በቀጣይ ክፍል ሹሩጡ ሶላቲ ወአርካኑሃ ወዋጅባቱሃ በሚለው ተመልሼ መጥቻለሁ። ክፍል 4 ኢንሻአላህ። ዛሬ የምንቀጥለው ወቂራአቱል ፋቲሐቲ ሩክኑን ፊ ኩሊ ረክዓቲን ከሚለው ይሆናል ማለት ነው። ትናንትና ወአርካኑ ሶላቲ 14 ብለናል። የሶላት ማዕዘናቶች 14 ናቸው ብለን እነዚህ 14ቱንም አይተናል ማለት ነው። ከቁርአንና ከሐዲስ በማስረጃ አይተናል። ከዛ በኋላ እነዚህ 14ቱን ታየን በኋላ ተክቢረቱል ኢሕራም አላሁ አክበር ከተባለ በኋላ ከዛ ደግሞ ኢስቲፍታህ ወባዕደሃ አልኢስቲፍታህ ወሁወ ሱነቱን የመግቢያ ዱዓ ማድረግ ነው። ሱብሓነከ አላሁመ ወቢሐምዲከ ወተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩከ የሚለውን አይተናል እና ትርጉማቸውንም አይተናል ኢንሻአላህ። እነዚህንም አዑዙ ቢላሂ ሚነ ሸይጣን ረጂም ማዕና አዑዙ እጠበቃለሁ፣ አልውዙ እጠበቃለሁ፣ አልተጂኡ እጠጋለሁ፣ ወአዕተሲሙ ቢከ ያ አላህ ይህንም አይተነዋል ትናንትና ኢንሻአላህ። እንዳላበዛባችሁ ከዚህ እንቀጥል። ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ወሀብ ለና ሚን ለዱንከ ረሕመተን ኢነከ አንተል ዐዚዙል ወሃብ። ወቂራአቱል ፋቲሐቲ ፋቲሐን መቅራት ሩክኑን ማዕዘን ነው። ፊ ኩሊ ረክዓቲን በእያንዳንዱ ረክዓ ላይ ሩክን ነው፣ ማዕዘን ነው። ከማ ፊል ሐዲሲ በሐዲስ እንደመጣው ማለት ነው። ረሱል ሰለም ምን አሉ? ላ ሶላተ ሶላት የለም ሊመን ለም የቅረእ ቢፋቲሐቲል ኪታብ ሶላት የለም ሊመን ለም የቅረእ ላልቀራ ሰው ቢፋቲሐቲል ኪታብ በኪታብ መክፈቻ ወይም በቁርአን መክፈቻ በሱረቱል ፋቲሐ ማለት ነው ያልጀመረ ሰው ሶላት የለውም። ወህየ እሷም ኡሙል ቁርአኒ የቁርአን እናት ማለትም ፋቲሐቱል ኪታብም ትባላለች። ወህየ ኡሙል ቁርአን የቁርአን እናትም ትባላለች ማለት ነው። ሱረቱል ፋቲሐ በስመላ እንጀምር። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂ ረሕማኒር ረሒም። ቢስሚላሂ በአላህ ስም ጀምራለሁ። አርረሕማኒ በጣም ሩህሩህ፣ አርረሕማኒ በጣም አዛኝ፣ አርረሒሚ በጣም ሩህሩህ በሆነው በአላህ ስም ጀምራለሁ። በኋላ ላይ ኢንሻአላህ ተረጉማን ያንዳንዱ በረካ ትገኛለች። ቢስሚላሂ አርረሕማን አርረሒም የሚለውን ከቀራን በረካን እናገኛለን። ወስቲዓና በረካን ወይም በአማርኛ በረካ ለምሳሌ መሐመድ በረካ ረድኤት በረካ ወይም ረድኤት እናገኛለን። ኢስቲዓና እንዲሁም በአላህ ላይ መታገዝን። አልሐምዱ ምስጋና ሊላሂ ለአላህ ይገባው ወይም የተገባው ነው። ምስጋና ሰናኡን ውዳሴ ነው። ወልአሊፉ ወላሙ አሊፍና ላም ማለት እዚህ ጋር ያሉት እቺ ሐምዛና ላም ወልአሊፉ አሊፍና ወላሙ ላም ሊኢስቲግራቂ ለማጠቃለል ነው። ጀሚዕል መሐሚዲ ምስጋና በሙሉ ለአላህ ይገባው ለአላህ የተገባ ነው ብሎ ለማጠቃለል ነው። አሊፍና ላም እዚህ ጋር የመጡት አልሐምዱሊላህ ስንል አል የሚለው ምስጋና በሙሉ ለአላህ ሱብሓነሁ ወተዓላ ይገባው በሁሉም ነገሩ በማምላት በማጠጣት በሁሉም ነገሮችን በማስተናበር በሁሉም ነገር አላህ ሱብሓነሁ ወተዓላ ምስጋና ይገባው የተገባው ነው። ወአመል ጀሚሉ ቆንጆ ብሎ ማለትማ ወአመል ጀሚሉ ቆንጆማ አለዚ ያ ነው ላ ሱነዐ ለሁ ፊህ ያ ያልተሰራ የሆነ ነገር ሚስሉል ጀማሊ ቆንጅናን ይመስል ወነሕዊ ከዚህም ውጭ አለ። ለምሳሌ አንድ ሰው ቆንጆ ነው እኮ ሲያምር ስንል አንድን ሰው ወይም አንድን ሴት ወይም ቁመት ቆንጆ ነው ወይም ቁመተ ረጅም ነው ብለን አንድን ሰው ስናሞግሰው ያ ሰው ቆንጆ ሰው ራሱ አልሰራም፣ ግን ቆንጆ ነው ብለን እናሞግሰዋለን ማለት ነው።
مثل ጀማሊ ቁንጅናን ይመስል ወነህዊ ከዚህም ውጭ አሉ ፈሰናዊ ውዳሴ ነው ብሂ በዛ ነገር ይሰማ ይሰየማል መድሐን ይሄ ማሞገስ ይባላል ለሐምደን ማመስገን አይባልም አንድን ሰው ቆንጆ ነው ረጅም ነው ስንል ያንን ሰው አሞገስ ነው እንጂ አመሰገን ነው አይባልም ማለት ነው ማሞገስ ነው እንጂ ፈሰናኡ ብሂ ይሰማ መድሐን ፈሰናኡ ውዳሴ ይሰማ ይሰየማል መድሐን ሙገሳ ተብሎ ለሐምደን ምስጋና ተብሎ አይሰየምም ረቢል ዓለሚን ለዓለማቱ ጌታ ምስጋና ይገባው ወይም የተገባው ነው ረቡ ጌታ هو እሱ ነው አልማዕቡዱ የሚመለክ ወልማሊኩ ንጉስ ወልማሊኩ አልማሊኩ እንደን ንጉስ አልሙተሰሪፉ ነገሮችን የሚያስተናብር ሙተረቢ የሚንከባከብ جميع العالمين ሁሉንም ዓለም بنعمه በጸጋው المتصرف الرب ብሎ ማለት هو እሱ ነው المعبود የሚመለክ المالك ንጉስ المتصرف ነገራቶችን የሚያስተናብር ሙተረቢ የሚንከባከብ جميع العالمين ሁሉንም ዓለማት በሙሉ بنعمه በጸጋው አሁን ይሄ ምናየው የሱረቱል ፋቲሃ ትርጉሙን ነው ማለት ነው العالمين የሚለው ኩሉ ማ ሲወላሂ ዓለሙን ኩሉ ማ ሲወላሂ ዓለሙን ኩሉ ሁሉ ማ ሲወላሂ ከአላህ ውጭ ያለ ነገር በሙሉ ዓለሙን ዓለም ይባላል وهو رب الجميع وهو الله سبحانه وتعالى رب الجميع የሁሉም ጌታ ነው الرحمن በጣም አዛኝ የሚለው ረሕመተን እዝነቱ ዓመተን ሁሉን ማጠቃላይ የሆነች ነች ዓመተን አጠቃላይ ነች ጀሚዕል መኽሉቃቲ ሁሉንም ፍጥረታቶች ያጠቃለለች ነች ረሕመተን እዝነቱ ዓመተን አጠቃላይ ነች ጀሚዕል መኽሉቃቲ ሁሉንም ፍጥረታት الرحيم የሚለው ደግሞ ያኔ ሁሉንም ሙስሊሙንም ካፊሩንም ሙናፊቁንም ሁሉንም ፍጥረት ያጠቃልላል እዝነቱ الرحيم በጣም ሩህ ደግሞ ረሕመተን እዝነቱ ኻሰተን የተለየች ነች للمؤمنين ለሙእሚኖች والدليل قوله تعالى ለዚህ ደግሞ ከፍ ያለ አላህ Subhanahu Wa Ta'ala ንግግር ነው ማስረጃው وكان للمؤمنين رحيما وكان نو الله سبحانه وتعالى بالمؤمنين لمؤمنوች ረሒማ አዛኝ ነው الله سبحانه وتعالى ለሙእሚኖች ረሒማ በጣም አዛኝ ነው በመርሁ مالك يوم الدين يوم الجزاء የፍርዱ ቀን ባለቤት ማሊኪ ባለቤት يوم الدين የፍርዱ ቀን ባለቤት يوم الجزاء የምንዳ ቀን የጀዛ ቀን የምንዳ በአማርኛ ስራ ሁሉ የሚመነዳበት የውሚ ያቺ ቀን አልጀዛኢ የምንዳዋ ቀን ወይም ስራ የሚሰጥበት ወልሂሳቢ እንደውም የምንመረመርበት ወልጀዛኢ ጀዛኢ ሰው የሰራውን ስራ ወዴታችን የተረጉሟል ኢንሻአላህ የውሚል ጀዛኢ አረበኛውን በአረበኛ እየተቸገርኩ እኮ ነው በአማርኛ ለማንጣት ነው የውሚል ጀዛኢ ምንዳ ወይም በአማርኛ አጅር ይሄም አረበኛ ሆነ እንዴ ያ ረቢ የውሚል ጀዛኢ ወልሂሳቢ የሰው ልጅ የሰራውን ስራ የሚመነዳበት ወይም የሚሰጥበት ወልሂሳቢ የሚተሳሰብ ያው እዚህ ጋር የተረጉመው ነው የውሙ ያቀን ኩሊን ሁሉም ዩጅዛ ይመነዳል ቢዓመሊሂ በሰራው ስራ ማለት ነው ኢን ኸይረን ፈኸይሩን መልካም ስራ ከሰራ መልካም ነገር ይመነዳል የስራውን ያገኛል ይሰጠዋል ወኢን ሸረን ፈሸር መጥፎን ከሆነ መጥፎ ይሰጠዋል ማለት ነው والدليل قوله تعالى ለዚህ ደግሞ ከፍ ያለ አላህ Subhanahu Wa Ta'ala ንግግር ነው ማስረጃው وما أدراك ما يوم الدين ثم ما أدراك ما يوم الدين يوم لا تملك نفس لنفس شيئا والأمر يومئذ لله
ወማ አድራከ አላህ ሱብሓነሁ ወተዓላ ለምን አላቸው? ወማ አድራከ ምን አሳወቀ ማ የውሙዲን የፍርዱ ቀን ምን እንደሆነ ምን አሳወቀ ثم ከዛም ማ አድራከ ምን አሳወቀ ማ የውሙዲን የፍርዱ ቀን ምን እንደሆነ ምን አሳወቀ ብሎ ጥያቄ ጠየቀና አላህ ሱብሓነሁ ወተዓላ መልሱን አመጣው። እዚሁ የውመ ያ ቀን እኮ ላ የምሊኩ የማይቆጣጠርበት ነው። ላ የምሊኩ ነፍሱን ሊነፍሲን ሸይአ ላ የምሊኩ የማይቆጣጠርበት ነፍሱን ነፍስያውን ሊነፍሲን ሸይአ ነፍስ ለነፍስ የማትጠቅምበት ቀን ነው ወይም የማትቆጣጠርበት ቀን ነው። የውመ ያ ቀን ላ ተምሊኩ የማትቆጣጠርበት ነፍሱን ነፍስ ሊነፍሲን ለነፍስ ሸይአን ምንም ነገር ነፍስ ለማንም የማትጠቅምበት የማትቆጣጠር ወይም የማትጠቅምበት ቀን ነው። ወልአምሩ የዛን ጊዜ ትእዛዝ የውመኢዚን ሊላህ ሁሉም ነገር የአላህ ሱብሓነሁ ወተዓላ ነው። والحديث بحديث عنه صلى الله عليه وسلم كرسول صلى الله عليه وسلم الكيس ጮሌ ብልጥ ብሎ ማለት መንዳነ ነፍሰሁ ራሱን መንዳነ የጠበቀ ነው። ነፍሰሁ ራሱን የጠበቀ ነው። ብልጥ ጮሌ ብልጣብልጥ ማለት መንዳነ የጠበቀ ነው። ነፍሰሁ ራሱን ወይም ጮሌ ብልጥ ማለት መንዳነ ነፍሰሁ ራሱን የጠበቀ ነው፣ ያዳነ ነው። መንዳነ ጮሌ ብልጥ ማለት መንዳነ ነፍሰሁ ነፍሱን ስጋ ነው፣ ነፍሱን ያዳነ ነው ወይም ነፍሱን ያዳነ ነው፣ የጠበቀ ነው። ነፍስያውን ወዓሚለ ነፍስያውን የማትለውን እምቢ ብሎ ነፍስያውን ያልተከተለ ስሜቱን ያልተከተለ ራሱን የጠበቀ ነው ብልጥ ብሎ ማለት። ያን ነፍስያው የምትለውን ትቶ ወዓሚለ የሰራ ነው። ሊማ ባዕደል ሞት ከሞት በኋላ ላለው ነገር ለአኼራ የሰራ ነው ብልጥ ጮሌ ብሎ ማለት። ወልዓጂዙ ደካማ ብሎ ማለት ምን አትበዓ የተከተለ ነው። ነፍሰሁ ነፍስያውን ወሀዋሁ ስሜቱን የተከተለ ነው ደካማ ብሎ ማለት ደግሞ ማለት ነው። ወየተመና ደግሞ እኮ ይመኛል አለላሂ በአላህ ላይ አልአማንየ በአላህ ላይ ከንቱ ምኞትን ይመኛል። ነፍስያውን ይከተላል፣ ስሜቱ የሚለውን ይከተላል። በቃ እንትን አላህ ላይ ከንቱ ምኞትን ይመኛል። እንደዛኛው ነፍስያውን ያዝ አድርጎ እንደ ጎበዙ እንደ ጮሌው ራሱ ነፍስያውን የምትለውን ስሜቱ የምትለውን ያዝ አድርጎ መልካም ስራ ከሞት በኋላ ላለው ነገር አልሰራም። ነፍስያውን ሀዋውን ይከተላል። በአላህ ላይ ከንቱ ምኞትን ይመኛል። ለምሳሌ ጀነትን አህያ ያስርበት እንደሚባለው አባባል እንደዛ ይሆናል ማለት ነው። እኛ ያልሳገባን ሌላ ነገር አያስርበት እንደዚህ ከንቱ ምኞትን ይመኛል ማለት ነው። ኢያከ ነዕቡዱ አንተን ብቻ እናመልካለን። አይ ማለትም ላ ነዕቡዱ አናመልክም ገይረከ ካንተ ውጭ ማለት ነው። ኢያከ ነዕቡዱ ስንል እኛ ሶላት ላይ አንተን ብቻ እናመልካለን። አይ ማለትም ላ ነዕቡዱ አናመልክም ገይረከ ካንተ ውጭ ስንል አህዱን ቃል እየገባ ነው። በይነል ዓብዲ በባሪያውና ወበይነ ረቢሂ በጌታው መካከል ቃል እየገባ ነው። አላ ያዕቡደ እንደማያመልክ ኢላ ኢያሁ እሱን አላህ ሱብሓነሁ ወተዓላ ብቻ እንጂ ሌላን እንደማያመልክ ቃል እየገባን ነው ማለት ነው። ወኢያከ ነስተዒን በአንተ ብቻ እንታገዛለን ስንል አህዱን ቃል ነው። በይነል ዓብዲ በባሪያውና ወበይነ ረቢሂ በጌታው መካከል አላ የስተዒነ ላይታገዝ ነው ወይም ላንታገዝ ነው ስንቀራ ላይታገዝ ነው። ቢአሐድን በማንም በአንድም ነገር ማለት ነው። ሲዋሁ ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር በማንም ላይታገዝ ነው። በአላህ ሱብሓነሁ ወተዓላ ብቻ ሊታገዝ ነው። ኢህዲና ሲራጦ አልሙስተቂም ኢህዲና ምራን ሲራጦ መንገድን አልሙስተቂም ቀጥ ያለው መንገድ ምራን። ያኔ ቀጥተኛው መንገድ የመራሃቸውን መንገድ ምራን። የዚህ ትርጉሙ ማዕና ትርጉሙ ኢህዲና ምራን ማለት ዱለና ጠቁመን፣ ወአርሺድና አመላክተን፣ ወሰቢትና
አጽናን ማለት ነው። እህዲና ሲራጠል ሙስተቂም ቀጥተኛው መንገድ ምራን ስንል አላህ ሱብሓነሁ ወተዓላ ቀጥተኛው መንገድ ላይ ቀጥተኛው መንገድ ላይ አይደለንም እንዳንል እዛው ቀጥተኛው መንገድ ላይ ሆነን ማዕና እህዲና የሚለው ምራን የሚለው ዱለና ጠቁመን ወአርሽድና አመላክተን ወተቢትና አጽናን በዛ በቀጥተኛው መንገድ ላይ አጽናን ጠቁመን አመላክተን የሚለውን ነው ይዘን ማለት ነው። አሲራጡ መንገድ ማለት ነው። አልኢስላሙ ኢስላም ነው። አሲራጡ የሚባለው ኢስላም ነው። ወቂለ ተብሏልም አረሱሉ ረሱል ናቸው ተብሏል። ወቂለ ተብሏልም አልቁርአኑ ቁርአንም ነው ተብሏል። ወኩሉ ሐቁን ሁሉም እውነት ነው ሐቅ ነው። ኢስላምም ረሱልም ቁርአንም ሁሉም መጨረሻቸው አንድ ነገር ላይ ስለሚያመላክቱ ማለት ነው። ሁሉም አንድ ነው ተብሏል። ወልሙስተቂም ቀጥ ያለው መንገድ ሲራጦ ሙስተቂም አንድ ነው። ሙስተቂም ቀጥ ያለው መንገድ ማለት አለዚ ያ ነው ላዒወጀ ፊህ ይሄ መወለጋገድ ላዒወጀ ፊህ ቀጥ ያለ መንገድ ነው። በቃ ወደ ቀኝ ወደ ግራ የተወለጋገደ ነገር የሌለበት ማለት ሲራጥ አለዚነ ሲራጥ መንገድን አለዚነ የነዛን አንዓምተ ዐለይህም የነዛን መንገድ ምራን ቀጥተኛ መንገድ የመራሃቸውን መንገድ ምራን። ዝገዝን ትርጉም ቅድም አመጣሁት ልበል ወላ ጦሪቃ መንገድን አልሙንዓሚ ዐለይህም ጦሪቃ መንገድን አልሙንዓሚ ዐለይህም ጸጋህን የዋልክላቸውን መንገድ ምራን። ወደሊሉ ቀውሉሁ ተዓላ ለዚህ ደግሞ ማስረጃው ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ወመን ዩጢዕ ላህ ወረሱለ ፈኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይነ ወሲዲቂነ ወሹሀዳኢ ወሳሊሒን ወሐሱነ ኡላኢከ ረፊቃ። ወመን ዩጢዕ ላህ አላህን የታዘዘ ወረሱለ መልእክተኛውን የታዘዘ ፈኡላኢከ እነዛ መዐ አለዚነ ከነዛ ነጋ ናቸው። ወመን ዩጢዕ ላህ ወረሱለ አላህና መልእክተኛውን የታዘዘ ፈኡላኢከ እነዛ መዐ አለዚነ ከነዛ ነጋ ናቸው። አንዐመ አላሁ ዐለይሂም በእነሱ ላይ ጸጋቸውን የዋለላቸው በዋለላቸው ላይ ናቸው። ከነዛ ጸጋውን ካዋለላቸው ሰዎች ጋር ናቸው። እነሱም ማናቸው? ሚነ ነቢይነ ከነቢያቶች ጋር ወሲዲቂነ ከእውነተኞች ጋር ወሹሃዳኢ ከሸሂዶች ጋር ከሰማዕታት ጋር ወሷሊሒነ ከደጋጎች ጋር ናቸው። ወሐሱነ ምንኛ ያማረ ነው። ኡላኢከ ረፊቃ ከነሱ ጋር መጎዳኘት የነሱ ወዳጅ መሆን ምንኛ ያማረ ነው። ገይሪል መግዱቢ ዐለይሂም ገይሪል ውጭ መግዱቢ የተቆጣህባቸውን ዐለይሂም የተቆጣህባቸውን መንገድ አትምራን። እነሱም ወሁም አላህ የተቆጣባቸው ማናቸው? አልየሁዱ የሁዶች ናቸው። መዐሁም አላቸው ዒልሙን እውቀት ወለም ያዕመሉ ብሂ በዛ ባላቸው እውቀት ደግሞ አልሰሩበትም። ተስአሉላህ አላህን እየጠየክ ነው። ገይሪል መግዱቢ ዐለይሂም እነዛ የተቆጣህባቸውን መንገድ አትምራን ስትል ተስአሉላህ አላህን እየጠየክ ነው። አዩጀኒበከ እንዲያርቅህ ጦሪቀሁም ከመንገዳቸው አውቀዋል። የተቆጣባቸው ማናቸው? ይሁዶች ናቸው። እውቀት አላቸው፣ አልተገበሩበትም። ተስአሉላህ አላህን እየጠየክ ነው። አዩጀኒበከ ጦሪቀሁም ከነሱ መንገድ እንዲያርቅህ። ወለዷሊን እንዲሁም ከጠማሞች መንገድ ጠብቀን። ወሁም እነሱም ደግሞ ጠማሞች የተባሉት ነሷራዎች ናቸው፣ ክርስቲያኖች ናቸው። የዕቡዱነ አላህ አላህን ይገዛሉ። ዐላ ጀህሊን ያለ እውቀት በመሀይምነት ወضላሊን በጥመት ላይ ሆነ ባለማወቅና በጥመት ላይ ሆነው አላህን ይገዛሉ። ተስአሉላህ አላህን ትጠይቃለህ። አዩጀኒበከ እንዲያረቅህ ጦሪቀሁም ከመንገዳቸው። ገይሪል መግዱቢ ዐለይሂም
غير المغضوب عليهم ولا الضالين እነዛ የተቆጣህባቸውንና የጠመሙትን መንገድ አትምራን ስንል ያው አላህ የተቆጣባቸው ይሁዶች ናቸው እውቀት ኖራቸው የማይተገብሩ አላህ Subhanahu Wa Ta'ala ደግሞ ጠማሞች ብሎ የጠራቸው ነሷራዎች ናቸው እነሱም አላህን ያለ እውቀትና በጥመት ላይ ሆነው የሚገዙ ናቸው ነስአሉላህ አላህን ጠይቃለን ተስአሉላህ አላህን ትጠይቃለህ እንደ ስትል አዩጀኒበከ እንዳርቀህ ጦሪቀሁም መንገዳቸውን والدليل الضالين የጠማሞች ማስረጃ قوله تعالى كفل الله سبحانه وتعالى ንግግር ነው قل هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا አየው ቀጥላ ኢንሻአላህ ነገ ከዚህ እንቀጥላለን እንዳላበዛባችሁ በኢድኒላህ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ አላህ Subhanahu Wa Ta'ala በያላችሁበት ይጠብቀን ያው ሱረቱል ፋቲሃን ትርጉም ማወቅ ጥሩ ነው ስንቀራ ትርጉሙን እያወቀን ስንቀራ ጥሩ ትኩረት ይኖረናል ማለት ነው ኢንሻአላህ ከሶስት ተብረዝገት አይጠፋም ስተረጉም ሳብራራው ስትካለ ጻፉልኝ ለኔም ለእናንተም ይጠቅማል በያላችሁበት ያላህ ረህመትና እዝነት አይላችሁ በሂፍዝ الرحمن والسلام عليكم ورحمة الله وبركاته